ሰላም እንዴት ናችሁ? ውድ የዘመን ስፖርት ተከታታዮች በያላችሁበት ሰላማችሁ ከናንተ ጋር ይሁን። የዕለቱን አዳዲስና ትኩስ ስፖርታዊ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁ። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ቪዲዮ ከመጀመራችሁ በፊት ላይክ እና ሼር እያደረጋችሁ እንድትጀምሩት እጠይቃለሁ። እንግዲህ የዛሬው አዳዲስና ትኩስ ስፖርታዊ መረጃዎችን በእንግሊዙ ኃያል ክለብ አርሰናል ነው የሚጀምረው። እንግዲህ ውድ ተከታታዮች በአርሰናል ቤት የተሰማው አዲሱ ጉዳይ እንግዲህ ወደ ጀርመን ነው የሚወስደን። በዚህም እንግዲህ የቀድሞ የማንቸስተር ሲቲ ተጫዋችና አሁን በባየር ሙኒክ ቤት የሚገኘው ሌሮይ ሳኔ በቀጣዩ ምዕራፍ በአርሰናል ራዳር ውስጥ የሚገኝ ተጫዋች ነው። ክቡራትና ክቡራን ዘ ታይምስ እንደዘገበው እንግዲህ መድፈኞቹ በባየር ሙኒክ የክንፍ ተጫዋች ላይ ከፍተኛ ፍላጎት እያሳዩ ሲሆን አሰልጣኝ ማይክል አርቴታም ከዚህ ቀደም በማንቸስተር ሲቲ ቆይተው ካሰለጠኑት የ29 ዓመቱ ወጣት ጋር ለመገናኘት ይፈልጋሉ እየተባለ የተለያዩ መረጃዎች እየወጡ ነው የሚገኙት። እንግዲህ ክቡራትና ክቡራን ሌሮይ ሳኔ በዚህ ወር በባየር ሙኒክ ቤት ያለው ኮንትራት የሚያበቃ ነው የሚሆነው። በዚህም በተሻለ የዝውውር መረጃ ከአርሰናል ጋር ተገናኝቶ እየሰማን እንገኛለን። እንግዲህ ይህ ተጫዋች ሁላችሁም ታውቁታላችሁ። በሁለቱም ማለትም በግራና በቀኝ የክንፍ መስመሮች በብቃት ለረጅም ዓመታት መጫወት የሚያስችል አቅም ያለውና የተጫወተ ተጫዋች መሆኑን ሁላችንም እናውቃለን። ስለሆነ የአርሰናሉ አሰልጣኝ ሱፐር ማይክል አርቴታም ይህንን የጀርመን ዓለም አቀፍ ተጫዋች ይፈልገዋል። ይህ ተጫዋች እንግዲህ በከፍተኛ ደረጃ ያለውን ልምድ፣ ቅልጥፍናና ቀጥተኛነት አርቴታ ይፈልገዋል ተብሎም ነው እየተነገረ እንግዲህ ማይክል አርቴታ በአርሰናል ልክ የሚጫወቱ ሰፊ አማራጮች እንደሌሉት ይታወቃል። በተለያዩ ወሳኝ ጨዋታዎችም ወሳኝ ለጎል የሚሆኑ እድሎችን የተለያዩ ተጫዋቾች እያመከኑበት እየተመለከተ እንገኛለን አደለ? በተለያዩ ጨዋታዎች በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፑ፣ በኢሮፓ ሊጉ እንዲሁም አሁን ላይ በግማሽ ፍጻሜው በተሰናበተበት የአውሮፓ ሻምፒየንስ ሊግ እጅግ የሚያስቆጩና ለፍጻሜው ሊያደርሱ የሚችሉ ጎሎችን የክንፍ ተጫዋቾች እነ ማርቲኔሊ ሲስቱ የነበሩት። ስለሆነም እንግዲህ ማይክል አርቴታ የተለያዩ ልምድ ያላቸውንና እጅግ ፈጣን የሆኑ የሚያገኙትን እድልም በተገቢ ሁኔታ መጠቀም የሚችሉ ተጫዋቾችን ነው እየፈለገና እያማተረ የሚገኘው። በዚህም የባየር ሙኒኩን ተጫዋች ሌሮይ ሳኔ የሚፈልገው ተጫዋች ነው ማለት ነው። ትክክለኛ ምርጫም ይመስላል። ስለሆነ ማይክል አርቴታም እንግዲህ ይህንን የተጫዋቾችን ጉድለት ለመሙላት በዚህ ዓመት በተለያዩ ዝውውሮች ለመሸፈን እየጣረ ይገኛል። እንግዲህ ውድ ተከታታዮች ይህ ዝውውር ሊሳካ የሚችልበት እድል ሰፊ መሆኑም እየተነገረ ይገኛል። ለምን ቢባል ባየር ሙኒች በሳምንት ለዚህ ተጫዋች ወይም ለጀርመናዊ ጥበበኛ ሌሮይ ሳኔ 153,000 ፓውንድ የሚያወጣ አዲስ ኮንትራትና 90,000 ፓውንድ ከአቅም ጋር የተገናኘ ቦነስን ብቻ ነው ያቀረቡለት። ውድ ተከታታዮች ይህ አዲስ ያቀረቡለት ደሞዝ እስካሁን ከሚከፈለው 220,000 ሳምንታዊ ደሞዝ በእጅጉ ቀንሶበታል። ይህ ውልም እስካሁን አልተፈረመም። ስለሆነም የሳኔ የወደፊት እድል ክፍት ነው ማለት ይቻላል። ስለሆነም እንግዲህ አርሰናል በቅርበት እየተከታተለው ይገኛል። ሌሮይ ሳኔ እንግዲህ ያስመዘገበው ውጤትና መላመድም በአርሰናል ቤት ሌሮይ ሳኔን ጠንካራ እጩ አድርገውታል። እንግዲህ ሌሮይ ሳኔ እናስታውሰዋለን አደለ? ሱፐር ማይክል አርቴታ በማንቸስተር ሲቲ ቤት ምክትል አሰልጣኝ ሆኖ ባገለገለባቸው የተወሰኑ ዓመታት ሌሮይ ሳኔ እንዴት አይነት ድንቅ ተጫዋች እንደነበረ ከማንቸስተር ሲቲ ጋር የተለያዩ ክብሮችን እንደተቀዳጀ እናስታውሰዋለን። በዛ ጊዜም እንግዲህ ሱፐር ማይክል አርቴታና ሌሮይ ሳኔ እጅግ ጥሩ የሚባል ቁርኝት ነበራቸው። በዚህ መግባባታቸውም አሁን ላይ እንግዲህ ሱፐር ማይክል አርቴታ ወደ አርሰናል በማምጣትና አርሰናል ያለበትን ጉድለት በመሸፈን ሊያጫውተው ይፈልጋል ማለት ነው። እንግዲህ በ2023-24 ዘመቻም ሳኔ በሁሉም ውድድሮች 14 ጎሎችና 6 አሲስቶችን በባየር ሙኒክ ቤት አስመዝግቧል። ይህም ባለፈው የውድድር ዘመን 10 ጎሎችና 13 አሲስቶች ያነሰ ቁጥር ያደርገዋል። በሌሮይ ሳኔ የቀድሞ የእንግሊዝ እግር ኳስ ታሪክ ውስጥ እንግዲህ በማንቸስተር ሲቲ ቤት ማለት ነው በዋንጫ ባጠናቀቁበት ውድድሮች ውስጥ ወሳኝ አስተዋጽኦችን ካደረጉ ተጫዋቾች መካከል ዋነኛው እንደነበር አይዘነጋም። አርሰናልም የእኛን ሰፊ የአጨዋወት ጣራ ከፍ ማድረግ የሚችል በሊቃውነት ደረጃ መጫወት የሚችል የተረጋገጠ ተጫዋች ሲል ነው የገለጸው። እንዲሁም አርሰናል ሌላኛውን የክንፍ ተጫዋች ኒኮ ዊሊያምስን ከአትሌቲክ ቢልባኦ ለማዘዋወርም ገመዳቸውን እየሳበ ነው የሚገኘው። ነገር ግን ይህንን ስፔናዊ ተጫዋች ለማዘዋወር የደሞዝ ፍላጎቱ ከፍተኛ ይመስላል። እንግዲህ በሳምንት ከ250,000 ፓውንድ በላይ ነው ይጠይቃል ተብሎ የሚጠበቀው። ስለሆነ
አርሰናል ለደሞዝ የተጠየቀው ከፍተኛ ገንዘብ እንደገና ስለዚህ ተጫዋች እንዲያስብ አስገድዶታል የሚል መረጃ ነው እየወጣ የሚገኘው። ከአርሰናል የዝውውር መረጃም ሳንወጣ ውድ ተከታታዮች እንግዲህ አርሰናል የአርቢ ሌፕዚጉን ተጫዋች ቤንጃሚን ሴስኮን ዛሬ ይፋ ያደረገው መረጃ ነው መነግራችሁ። አርቢ ሌፕዚግ ማለት ነው ለድርድሩ በሩ ክፍት መሆኑና ተጫዋቹን ለማዘዋወር የሚፈልግ ክለብ ካለ ለዝውውሩ ለዚህ ተጫዋች ማለት ነው 92.5 ሚሊዮን ፓውንድ ነው እንደሚፈልጉ የተናገሩት። ውድ አድማጮች ይህም ማለት በፊት ለዝውውሩ ከተነገረው የዝውውር ዋጋ ማለት ነው ወደ 30 ሚሊዮን ፓውንድ የሚጠጋ ገንዘብን ከፍ አድርገው ነው እንደገና የጠሩት። እንግዲህ አርሰናሎች ቤንጃሚን ሴስኮን ከሌፕዚግ ለማዘዋወር አርሰናልና ማንቸስተር ዩናይትድ ከፍተኛ ፍላጎት ያላቸው ሲሆን ተጫዋቹን ለማስፈረም ከአርሰናልና ማንቸስተር ዩናይትድ በተጨማሪ የሴሪያው ክለቦች አሮጊቶቹ እንዲሁም ኤሲ ሚላን ሌሎቹ ፈላጊ ክለቦች ናቸው። እስካሁንም ቤንጃሚን ሴስኮን ለማስፈረም ከየትኛውም የተጫዋቹ ፈላጊ ክለቦች ለአርቢ ሌፕዚግ ይፋዊ የዝውውር ጥያቄ ያቀረበ ክለብ ባይኖርም አርቢ ሌፕዚግ ግን ተጫዋቹን ለመሸጥ በሩ ክፍት መሆኑን ቴሌግራፍ አስነብቧል። አርሰናልም ምናልባት በዚህ ከፍተኛ የዝውውር ሂሳብ ምክንያት ፊቱን እንግዲህ ወደ ቪክተር ዮኬሬሽ ሊያዞር ይችላል እየተባለም ይገኛል። እንዲሁም አርሰናል በዝውውር መስኮቱ ከጁሊያን አልቫሬዝ ጋር ስሙም ተገናኝቷል። ውድ ተከታታዮች እንግዲህ ጁሊያን አልቫሬዝ ከሚኬል አርቴታው አርሰናል ጋር በጥብቅ እየተገናኘም ይገኛል። አልቫሬዝ እንግዲህ በዚህ ክረምት ወደ ፕሪሚየር ሊግ ክለቦች የሚዘዋወር ፍላጎት አለው። መድፈኞቹም አጥቂውን ለማግኘት በጣም የሚገፋ ቡድን እንደሆኑ እየተነገረም ይገኛል። ሊቨርፑሎችም ከአልቫሬስ ጋር ተያይዘዋል። ይህ እንግዲህ የ25 ዓመት ዕድሜ ያለው ተጫዋች ከአትሌቲኮ ማድሪድ የመውጣትና ወደ እንግሊዝ የመመለስ እድልና ፍላጎቱም በአንድ ላይ ነው የተገለጠው። ጁሊያን አልቫሬዝ እንግዲህ በአትሌቲኮ ማድሪድ በጣም ደስተኛ እንደሆነና በአሁኑ ጊዜ ወደ ፕሪሚየር ሊግ የመመለስ ፍላጎት እንደሌለው ጋዜጠኛ ቻርልስ ዋትስ ተናግሯል። አትሌቲኮ ማድሪድ አልቫሬዝን በ82 ሚሊዮን ፓውንድ ያስፈረመው ሲሆን ተጫዋቹ ከስፔን ዋና ከተማ በቶሎ የመልቀቅ እድሉ አሁን ላይም ብዛም አይመስልም። አጥቂው እንግዲህ ለዲያጎ ሲሞኒ ቡድን በ54 ግጥሚያዎች 29 ግቦችን ሲያስቆጥር በስፔን ጠንካራ የውድድር ዘመንንም ማሳለፍ ችሏል። ግቦችንም እንግዲህ ከቆጠርነ የአርጀንቲናዊውን ድንቅ የ9 ቁጥር ሚና ተጫዋቹን እንግዲህ በስፔን ላሊጋ በ37 ጨዋታዎች 17 ጎሎችንና 4 የጎል አስተዋጽኦ ነው ማስመዝገብ የቻለው። እንዲሁም በአውሮፓ ሻምፒየንስ ሊግ በ10 ጨዋታዎች 7 ጎሎችንና 1 አሲስት እንዲሁም በኮፓ ዴል ሬይ በ7 ጨዋታዎች 5 ጎሎችንና 2 አሲስቶችን በጠቅላላው በ54 ጨዋታዎች 29 ጎልና 7 የጎል አስተዋጽኦችን ማስመዝገብ የቻለ ተጫዋች ነው። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታም እንግዲህ ወደ ሰሜን ለንደን እንዲያመጣው ፍላጎቱን የሚያሳይ ከሆነ ድሉን ሊያገኝ ይችላል እየተባለ ይገኛል። አርሰናል ቪክተር ዮኬሬሽን ወይስ ቤንጃሚን ሴስኮን እንዲሁም ጁሊያን አልቫሬዝን ከነዚህ 3 ተጫዋቾች የትኛውን ማዛወር ይችላል የሚለው ጉዳይ አሁን ላይ አጠያቂ የሆነ ይመስላል። እንግዲህ አሁን መድፈኞቹን ከቪክተር ዮኬሬሽ እና ቤንጃሚን ሴስኮ ጉዳይ ላይ የክለቡ ቀጣይ 9 ቁጥር ተጫዋች ማን ነው የሚለው ጉዳይ ያነጋገረ ይገኛል። በቅርቡ የወጣ ዘገባ እንደሚያመለክተው እንግዲህ አርሰናል ለቪክተር ዮኬሬሽ በሴስኮ ላይ እንደሚያስፈርም አስታውቋል። ምክንያቱም የአርቴታ ቡድን ከአቅም በላይ ልምድን እንደሚያስቀድም እየተነገረ ስለሚገኝ ማለት ነው። እንግዲህ ይህ የ26 ዓመቱ ዮኬሬሽ በዚህ የውድድር ዘመን ለስፖርቲንግ ሊዝበን በ52 ግጥሚያዎች አስደናቂ የሆኑ 54 ጎሎችን ነው ማስቆጠር የቻለው። በሌላ በኩል ወጣቱ ሴስኮ በአጠቃላይ 21 ጊዜ ጎሎችን ከመረብ አሳርፏል። በዚህ ደረጃ አንድሪያ ቤርታና ቡድኑ ከማንኛውም ኢላማ ቀድመው ለቪክተር ዮኬሬሽ ማዘዋወር ቅድሚያ እንደሚሰጡም ግልጽ ይመስላል። እንግዲህ ይህ መጪው የዝውውር መስኮት ለአርሰናል ፍጹም ወሳኝነት ያለው የዝውውር መስኮት ነው የሚመስለው። መድፈኞቹ በዚህ ክረምት የሚሰሩት ብዙ ስራዎችም አሏቸው። በማጥቃቱ ሂደቱ ውስጥ ያሉ ማጠናከሪያዎች በአጀንዳው አናት ላይ የተቀመጡ መጀመሪያ ላይ ሊፈጽሟቸው የሚችሉት ተግባራት አድርገው መዝግበዋቸዋል። አርሰናል በዚህ ክረምት እንግዲህ 9 ቁጥር አጥቂ በእርግጠኝነት ያስፈርማል። እንዲሁም ለአዲሱ የግራ ክንፍ ተጫዋችን በገበያ ላይ ይገኛሉ ማለት ነው። በዚህም ራፋኤል ሊኦ ከአርሰናል ጋር የተገናኘ የክንፍ ተጫዋች ሲሆን የአንቶኒ ጎርደን ስምም እንደ አማራጭ ቀርበዋል። ቻርልስ ዋትስ ለካውት ኦፍ ሳይድ በአምዱ ላይ ሲጽፍም እንግዲህ አርሰናል አዲስ የክንፍ ተጫዋች ፍለጋ ሲወያይ ቆይቶ ኒኮ ዊሊያምስ ከኒውካስሉ ኮከብ ይልቅ ለአርሰናል የመፈረም እድሉ ከፍተኛ ነው በማለት ስለ ኒኮ ዊሊያምስ ያለውን አስተያየት ሰጥቷል።
ኒኮ ዊሊያምስ እንግዲህ ከአንቶኒ ጎርደን የበለጠ አርሰናልን የመቀላቀል እድሉ ሰፊ ነው ሲልም ነው የገለጸው። ዋት እንግዲህ ስለ አርሰናል አዲስ የክንፍ ተጫዋች ፍለጋ የሚያውቀውንም አጋርቷል። ጋዜጠኛው አንቶኒ ጎርደን ኒውካስልን ለቆ የመውጣት እድል እንደሌለው ተናግሯል። ለኒኮ ዊሊያምስ የሚደረገው ዝውውርም በ50 ሚሊዮን ፓውንድ መልቀቂያ የውል ማፍረሻ ተለጥፎበታል። እንግዲህ ጋዜጠኛ ዋት የጎርደን ወይም የየትኛውም ኮከባቸው ተጫዋቾች አሁን የመልቀቅ ተስፋ በጣም አነስተኛ ይመስላል ሲልም ነው መጻፍ የቻለው። ኒኮ ዊሊያምስ ሁልጊዜም የቡድኑ የቅድሚያ ኢላማ ሆኖ ነበር። በግራ በኩል ወዳለው የማጥቃት ክፍልና ወደዚህ አካባቢ ለማጠናከር እንቅስቃሴ ካደረጉ አሁንም የአትሌቲክ ቢልባኦ የክንፍ ተጫዋች እነሱ የሚሄዱበት ሰው እንደሚሆን እጠብቃለሁ ብሏል። ኒኮ ዊሊያምስ እንግዲህ ከአንቶኒ ጎርደን ጋር ሲነጻጸር ከጎርደን ይልቅ አርሰናል ዊሊያምስን የማስፈረም እድሉ ከፍተኛ ነው። ነገር ግን መድፈኞቹ የተሳሳተ ሰውን እያማተሩ ሊሆን ይችላልም ነው ያለው። አዎ ዊሊያምስ ባለፈው የበጋ ወቅት በሀገራት ጨዋታዎች ጥሩ ነበር፣ ነገር ግን ብዙ የማይረባ የሊግ ጨዋታዎችም ነበረው። እናም ስታቲክሱን ስንመለከት እንግዲህ ኒኮ ዊሊያምስ በ29 ጨዋታዎች የተሻሉ ጎሎችን ነው ማስመዝገብ የቻለው። ኒኮ ዊሊያምስ ከአንቶኒ ጎርደን በተሻለ የጎል ቁጥሮችና አስተዋጽኦችን ማስመዝገብ ችሏል። በፕሪሚየር ሊጉም የተሻለ ተጫዋች መሆኑን አረጋግጧል። በእርግጥ እንደ ጎርደን ያለ ተጫዋች እንደ ኒውካስል ካሉ ተቀናቃኝ ክለቦች ማራቅ ቀላል አይሆንም። ነገር ግን አርሰናል ወደ ላቀ ደረጃ የሚያሸጋግረው ይህ አይነት የተሳካ ፊርማ ነው ሲልም ገልጿል። ዊሊያምስ አርሰናልን የመቀላቀል እድሉ ሰፊ ነው፣ ነገር ግን አንቶኒ ጎርደን የተሻለ አማራጭ ሊሆንም ይችላል በአርሰናል ቤት። ወደ ሌላ የዝውውር ዜና ስናልፍ እንግዲህ ቼልሲዎች የኢፕስዊች ታውኑን ተጫዋች ሊያም ዴላፕን ለማዘዋወር ያቀረቡት ጥያቄ በመጨረሻም ተቀባይነትን አግኝቷል። በዚህም ሊያም ዴላፕ ከአሁኑ የቼልሲ ንብረት መሆኑ የተረጋገጠ ይመስላል። በዝውውሩም ላይ በአብዛኞቹ ንግግሮች መስማማታቸው ታውቋል። የሕክምናና አንዳንድ ጉዳዮች ብቻ ናቸው የሚቀሩት። በዚህም ሊያም ዴላፕ እንግዲህ በቼልሲ ቤት የመጀመሪያው የዝውውር መስኮት ሲከፈት የመጀመሪያ ፈራሚ ይሆናል ተብሎም እየተጠበቀ ይገኛል። ሊያም ዴላፕ ከዚህ በፊት እንግዲህ ስሙ ከቀያይ ሰይጣናቱ ጋር በረዥሙ ተያይዞ የነበረ ቢሆንም ነገር ግን ቼልሲን መርጧል። በዚህም እንግዲህ ዘ አትሌቲክስ እንደዘገበው ሊያም ዴላፕ ምርጫውን ለቼልሲ ሰጥቷል። ስለሆነም ካምፑ ውሳኔውን ቀደም ብለው ልጁን ለማዘዋወር ሲፈልጉ ለነበሩት ለማንቸስተር ዩናይትድ፣ ኤቨርተን፣ ኖቲንግሃም ፎሬስት፣ ኤሲ ሚላን፣ ዩቬንቱስ እና ለኒውካስል ዩናይትድ አሳውቋል። እንግዲህ ንግግሮች እየገፉም ይገኛሉ። ስለሆነም በቅርቡ ስምምነቱ ሊጠናቀቅ ይችላል የሚል ተስፋም አለ። እንግዲህ ቼልሲ በዴላፕ ውል ውስጥ የ30 ሚሊዮን ዩሮ የውል ማፍረሻ ይከፍላል ተብሎም ይጠበቃል። የ22 ዓመቱ ተጫዋች ባለፈው ክረምት ከማንቸስተር ሲቲ በ15 ሚሊዮን ፓውንድ ለኢፕስዊች ታውን ነው እንግዲህ የተፈራረመው። በፕሪሚየር ሊጉም 12 ጎሎችን ነው ማስቆጠር የቻለው። ሊያም ዴላፕ እንግዲህ ወደ ቼልሲ ሊዘዋወር በመቻሉ ዮኬሬሽን ከስፖርቲንግ ለማስፈረም በሚደረገው ፉክክር ለአርሰናል ቀለል ይልለታል ተብሎም እየተነገረ ይገኛል። የመድፈኞቹ የስፖርት ዳይሬክተር ኤንድሪያ ቤርታ እንግዲህ ስዊድናዊውን ከ12 ወራት በፊት በአትሌቲኮ ማድሪድ ለማስፈረም ከሞከረ በኋላ ቀዳሚ አማራጭ እንደሆነም ገልጿል። አርሰናል እንግዲህ 9 ቁጥር ለመጨመር ፈልጓል። ስለሆነም ሊያም ዴላፕን ፈልጎም ነበረ። ነገር ግን አሁን ኦልሬዲ ለቼልሲ የፈረመ ተጫዋች ነው። ቼልሲም ቪክተር ዮኬሬሽን ሲፈልገው ነበረ። ነገር ግን አሁን ላይ ሊያም ዴላፕን ስላስፈረመ አሁን ላይ ዋና ተቀናቃኝ አርሰናል ይሆናል ማለት ነው ከቪክተር ዮኬሬሽ ጋር። አርቴታ እንግዲህ የዮኬሬሽን ትልቅ አድናቂ እንደሆነ ይነገራል። እናም በዝውውሩ እስከ 60 ሚሊዮን ፓውንድ ሊጠናቀቅ ይችላል። ምንም እንኳን 85 ሚሊዮን ፓውንድ የውል ማፍረሻ ቢኖረው አነስተኛ ውድድር ማግኘቱ እንግዲህ የዮኬሬሽን ዋጋም ሊያሳጠው ይችላል። በተለይም ቼልሲ ከውድድሩ ራሱን ካገለለ ብቸኛ ተቀናቃኝ አርሰናል ሊሆን ስለሚችል ዋጋው ይወርዳልም ተብሎ እየተነገረ ይገኛል። ወደ ሊቨርፑል ቤት ስንሄድ እንግዲህ ሊቨርፑል ፍሎሪያን ዊርትዝን ለማዘዋወር የተቃረበ ይመስላል። ለጉዳዩ ቅርበት ያላቸው ምንጮች እንግዲህ የሪያል ማድሪድ ፍላጎት የነበረውን የጀርመኑን ኮከብ አንፊልድ መዳረሻው ይሆናል ብለውም እየዘገቡ ይገኛሉ። ውድ ተከታታዮች እንግዲህ ገና 22 ዓመቱ ነው። ይህ ተጫዋች በትውልድ ሀገሩ ከባየር ሊቨርኩሰን ጋር አብሮ የመቆየት ወይም ምናልባትም ወደ ባየር ሙኒክ የመሸጋገሩ ጉዳይ በእጅጉ እያነጋገረም ነበር። ሆኖም የፕሪሚየር ሊጉ እግር ኳስ ፍላጎትና በአርኔ ስሎት ስር የመስራት እድል ፍላጎት ከቀዮቹ ጋር ከተነጋገረ በኋላ አንገቱን ወደ መርሲሳይድ እንዳዞረም ተዘግቧል። በሌቨርኩሰንና በሊቨርፑል መካከል የተደረገው ድርድር በዝውውር ክፍያ ላይ ስምምነትን በሚመለከት ሊቨርኩሰን የለጠፈበት ዋጋ ውድ ነው። አድማጮቻችን
126 ሚሊዮን ፓውንድ ነው የለጠፈበት። የቀድሞ የቀያዮቹ ሌጀንድ ዲትማርም የወጣቱ ምርጫ በስካይ ስፖርት ጀርመን ላይ በይፋ አወድሶታል። ፍሎሪያን ዊርትዝ ጥሩ ውሳኔ አድርጓል። ትክክለኛ ውሳኔ ነው ብዬም አምናለሁ። እኔ ከምሰማው 2 ወይም 3 ሌሎች ተጫዋቾችን ያስፈርማሉ ወይም ማስፈረም ይፈልጋሉ። ለዚህም ይመስለኛል ፍሎሪያን ዊርትዝ በጣም ጥሩ ውሳኔ ያደረገው ብሏል። ሊቨርፑል ዓለም አቀፋዊ ክለብ ነው፣ እናም በድርድሩ ላይ አሳይተዋል። ከፍሎሪያን ዊርትዝ ጋር ለሳምንታት ወይም ለወራት ተገናኝተው ሊሆን ይችላል። እናም ምንም ነገር ሰምተን አናውቅም ብሏል። ሊቨርፑል የዊርትዝ ፊርማ ፉክክርን እየመራ ቢመስልም ነገር ግን አሁንም ሪያል ማድሪድ የዚህ ፉክክር ዋና ተቀናቃኝ ሆኖ እየተወዳደረም ይገኛል። እንግዲህ ክቡራትና ክቡራን የዘመን ስፖርት መረጃ ተከታታዮች የዛሬው ዕለታዊ መረጃዎች እነዚህን ይመስሉ ነበረ። እስከ መጨረሻው አብራችሁ ስለነበራችሁ ከልብ አመሰግናለሁ። ዘመን ስፖርትን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። እንዲሁም የኔን የተለያዩ ቪዲዮዎች ከመጀመራችሁ በፊት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ለመናገር እወዳለሁ። መልካም ቆይታ።